እንግዲህ በውስጤ ያለው ላካፍላችሁ የማስበው የሁለተኛይቱ የሐዋርያው ጴጥሮስ መልእክት ምዕራፍ 1 ከቁጥር 1 እስከ 11 ያለውን ነው እንድናይ የማስበው። ሁለተኛይቱ የሐዋርያው ጴጥሮስ መልእክት ምዕራፍ 2 ከቁጥር 1 እስከ 11 በኢየሱስ ስም አነባለሁ። እንደዚህ የኢየሱስ ክርስቶስ ባሪያና ሐዋርያ የሆነ ስምዖን ጴጥሮስ በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ጽድቅ ካገኘነው ጋር የተካከለ የክብር እምነትን ላገኙ የመለኮቱ ኃይል በገዛ ክብሩና በበጎነቱ እየጠራንን በማወቅ ለሕይወትና እግዚአብሔርን ለመምሰል የሚሆነውን ነገር ሁሉ ስለሰጠን በእግዚአብሔርና በጌታችን በኢየሱስ እውቀት ጸጋና ሰላም ይብዛላችሁ። ስለ ክፉ ምኞት በዓለም ካለው ጥፋት አምልጣችሁ ከመለኮት ባህሪ ተካፋዮች በተስፋ ቃል እንድትሆኑ በእነዚያ በክብርና በበጎነት የከበረ እጅግ ታላቅ የሆነ ተስፋን ሰጠን። ስለዚህ ምክንያት ትጋትን ሁሉ እያሳያችሁ በእምነታችሁ በጎነትን ጨምሩ፣ በበጎነትም እውቀትን፣ በእውቀትም ራስን መግዛትን፣ ራስንም በመግዛት መጽናትን፣ በመጽናትም እግዚአብሔርን መምሰል፣ እግዚአብሔርንም በመምሰል የወንድማማች መዋደድ፣ በወንድማማችም መዋደድ ፍቅርን ጨምሩ። እነዚህ ነገሮች በእናንተ ዘንድ ቢበዙ በጌታችን በኢየሱስ ክርስቶስ እውቀት ስራ ፈቶችና ፍሬ ቢሶች እንዳትሆኑ ያደርጋችኋልና። እነዚህ ነገሮች የሌሉት ዕውርና በቅርብም ያለውን ብቻ ያያል፣ የቀደመውን ኃጢአቱን መንጻቱ ረስቷል። ስለዚህ ወንድሞች ሆይ መጠራታችሁንና መመረጣችሁን ታጸኑ ዘንድ ከፊት ይልቅ ትጉ። እነዚህም ብታደርጉ ከቶ አትሰናከሉምና እንዲሁ ወደ ዘላለሙ ወደ ጌታችን ወደ መድኃኒታችን መንግስት መግባት በሙላት ይሰጣችኋልና። አንገቶቻችንን ዝቅ አድርገን እንጸልያለን። እግዚአብሔር አምላካችን ሆይ እጅግ አድርገን እናመሰግናለን። ይህንን ማለዳ አነጋህልን። እግዚአብሔር ሆይ እንድናመልክ ጌታ ሆይ በዚህ ስፍራ ተሰባስበን እግዚአብሔር ሆይ እንድናመልክ እንድንዘምርልህ ቃልን እንድንካፈል ፊትን እንድንፈልግ እግዚአብሔር ሆይ እድልን ስለሰጠህን ሁኔታን ስላመቻቸልን እጅግ አድርገን እናመሰግናለን። እግዚአብሔር የዘላለም አምላካችን ሆይ አሁን ደግሞ ቃልን እንማራለን። ቅዱሱ መንፈስህ ቃልን ያስተምረን ዘንድ በኢየሱስ ስም እንለምንሃለን። እግዚአብሔር ሆይ ቃልህ እንደሚል የቃሉ ፍቺ ያበራል፣ ሕፃናትን አስተዋይ ያደርጋል እንዲል ቃልህ አስተዋይ የሚያደርገንን ቃልህን በኢየሱስ ስም አብራልን፣ አስተምረን፣ ምከረን። ስለ ሁሉ እናመሰግናለን። ቀሪውን ጊዜያችንን ለታመኑ እጆች አደራ ሳልፈን ሰጠን። ወደ ባከበርከው በልጅ በኢየሱስ ስም አሜን። እንግዲህ እዚህ ከላይም እንደሚለው ጸሐፊው ብዙ ጊዜ ያው ከጠቀማችሁ ልናገርና ሁለተኛውንም መልእክት አብሮ ለማየት የመጀመሪያውን የጴጥሮስን መልእክት አብሮ ለማየት እንዲረዳችሁ ጥቂት መግቢያው ላይ አንዳንድ ነገር ልበልና ወደ ክፍሌው እገባለሁኝ እመለሳለሁኝ። ያው የመጀመሪያውንም ይሁን ሁለተኛውን የጴጥሮስን መልእክቶች ራሱ ጳውሎስ በሮም ሆኖ እንደጻፈ ይታመናል። ይህንንም ሲጽፍ በሕይወቱ የመጨረሻ ዓመታት አካባቢ ሆኖ የጻፈው መጽሐፍ እንደሆነ ነው እነዚህ ሁለቱም መጽሐፍቶች የሚነገሩት ማለት ነው። እና በጣም የምታውቁ ከሆነ ንጉሥ ኔሮ የሚባል ንጉሥ ነበርና በጣም ክፉ የሆነ ጨካኝ አረመኔ የሆነ ንጉሥ ነበርና በዛ ንጉሥ እሱ በሚገዛበት ጊዜ ሮም ሆኖ የጻፈው መጽሐፍ እንደሆነ እንመለከታለን ማለት ነው። እና በተለያየ ቦታ ላሉ አማኞች ወይም ቅዱሳን የተጻፈ ተዘዋዋሪ ደብዳቤ እንደሆኑ እናገኛለን ማለት ነው። አንደኛ ጴጥሮስ ምዕራፍ 1 ቁጥር 1 ላይ ስታነቡ ቦታዎቹን ሜንሽን ሲያደርግልን እናያለን ማለት ነው። ይህንንም ሁለተኛውን ጴጥሮስ ሲጽፍልን ሐዋርያው ቅዱስ ጳውሎስ ከመጀመሪያው
የመጀመሪያው መልእክቱን ከጻፈ ከ2 ዓመት በኋላ እንደጻፈ ነው የሚታመነው። በ65 ዓመተ ምህረት አካባቢ እንደሆነ የሚታመን ነውና በተለያየ ቦታ ተበታትነው ለነበሩ ሰዎች የተጻፈ ነው። ይሄ የሁለተኛው የሐዋርያው ቅዱስ ጴጥሮስ መልእክት ማለት ነው። እና ይህንን ሁለተኛውን መልእክቱን ሲጽፍላቸው ሜይንሊ አድሬስ ማድረግ የፈለገው በዘመኑ ተነስቶ የነበረውን ሐሰተኛ ትምህርትን ያንን ለመቃወም እንደጻፈ መጽሐፉን ስናነበው እናያለን ማለት ነው። በተለይ ምዕራፍ 2ን ስናነብ ሐዋርያው ጴጥሮስ ሐሰተኛ ትምህርትን እሱን አድሬስ እያደረገ እንዴት ሐሰተኛ የሆኑ አስተማሪዎችን መከላከል እንዳለባቸው፣ እንዴት ከነሱ ራሳቸውንም ይሁን ማህበራቸውን ክርስትናንም ጭምር እንዴት መጠበቅ እንዳለባቸው የሚናገርበት አይነት መጽሐፍ ሆኖ ነው። 3 ላይ ስትሄድ ደግሞ ስለ መምጣቱ በተወሰነ መልኩ የሚነግረን ነገር አለ ማለት ነው። ስለዚህ ቀደም ወደ አነበብነው ክፍል ደግሞ ስንመጣ በተወሰነ መልኩ ከፋፍለን እንድናየው አስባለሁ። በተለይ በዋናነት ከቁጥር 2 እስከ 4 ያለውን መጀመሪያ እንድናይ፣ ከዛ ከ5 እስከ 7 ያለውን ለብቻ እንድናይና ከ8 ጀምሮ እስከ 11 ደግሞ ያለውን እሱን ወደ ኋላ ላይ እንድናይ አስባለሁ። እንግዲህ ደግሜ ላንብበው ከቁጥር 2 እስከ 3 ያለውንና የመለኮቱ ኃይል በገዛ ክብሩና በበጎነቱ እየጠራንን በማወቅ ለሕይወትና እግዚአብሔርን ለመምሰል የሚሆነው ነገር በሙሉ ስለሰጠን በእግዚአብሔር በጌታችን በኢየሱስ ክርስቶስ እውቀት ጸጋና ሰላም ይብዛላችሁ። ከክፉ ምኞት በዓለም ካለው ጥፋት አምልጣችሁ ከመለኮት ባህሪ ተካፋዮች በተስፋ ቃል እንድትሆኑ በእነዚያ ክብርና በጎነት የተከበረ እጅግ ታላቅ የሆነ ተስፋን ሰጠን እያለ ከቁጥር 2 እስከ 4 ያለው ክፍል እንደዚህ ይላልና እንደዚህ ይሄ በዚህ በቁጥር 2 እስከ 4 ባለው ክፍል ውስጥ 2 ደጋግሞ የሚያነሳቸው ነገሮች አሉ ሐዋርያው ቅዱስ ጴጥሮስ ማለት ነው። እሱም ሰጠን የሚል ተርም 2 ደጋግሞ ያነሳል። ወይም በአዲሱ መደበኛ ትርጉም የምታነቡ ከሆነ ደግሞ ተሰጥቶናል ብሎ ሲናገር እናያለን ማለት ነው። እነዚህ የተሰጡን ነገሮች ምንድናቸው? እሱን እያየን ወደ ታች እንድንወርድ ነው የማስበው። ቁጥር 3 ላይ ሲናገር እግዚአብሔር ወይም የመለኮቱ ኃይል ለሕይወትና እግዚአብሔርን ለመምሰል የሚያስፈልገው ነገር በሙሉ እግዚአብሔር ወይም የመለኮቱ ኃይል እንደሰጠን ይናገራል። ቁጥር 3 ላይ ማለት ነው። የመለኮቱ ኃይል ለሕይወት ስንል ስፔሻሊ ይሄ ሕይወት ብሎ የሚያነሳልን ከእግዚአብሔር የወጣ እኛ በክርስቶስ ኢየሱስ የገባንበትን ሕይወት ነው ሜንሽን የሚያደርግልን ማለት ነው። በክርስቶስ ኢየሱስ እግዚአብሔር ለሕዝቡ የሰጠው፣ በክርስቶስ ኢየሱስ እግዚአብሔር ለወገኖቹ ለጠራቸው ምዕራፍ 1 ላይ በእምነት በኩል ላገኙ ሰዎች የተሰጠውን ሕይወት ነው የሚናገርና ለዛ ሕይወት እግዚአብሔር የሚያስፈልገውን ነገር በሙሉ ለሕዝቡ እንደሰጠ ለሕይወት የሚያስፈልገውን ነገር በሙሉ እንደሰጠ ይናገራል። እሱም ብቻ አይደለም እንደሰጠ የሚነግረን በዚህ ክፍል ውስጥ ማለት ነው። እሱም ብቻም ሳይሆን እግዚአብሔርን ለመምሰል የሚያስፈልገን ነገር በሙሉ እግዚአብሔር ለሕዝቡ እንደሰጠ ይናገራል። እግዚአብሔር አንደኛ ምን አለን? ለሕይወት የሚያስፈልገን ነገር በሙሉ እግዚአብሔር ሳይከለክል ለሕዝቡ እንደሰጠ ይናገራል። እንደገና ደግሞ እሱ ብቻም ሳይሆን እግዚአብሔርን ለመምሰል የሚያስፈልገን ነገር በሙሉ እግዚአብሔር እንደሰጠን ይነግረናል ማለት ነው። ስፔሻሊ እግዚአብሔርን መምሰል ስንል ወይም አዲሱ መደበኛ ትርጉም ላይ ካያችሁ እውነተኛ መንፈሳዊነት እያለ ይናገራል እና ይሄ እውነተኛ መንፈሳዊነት ብለን የምንጠራው እግዚአብሔር ብቻ የሚመለክበት፣ እግዚአብሔር ብቻ ከፍ የሚልበት፣ ራሱ እግዚአብሔር ማዕከል የሆነበትና ወደሱ ለመምሰል የሚታደግበት አይነት እንደሆነ ነው የምንረዳውና ይሄንን ለማድረግ ይሄንን እግዚአብሔርን እውነተኛ የሆነውን መንፈሳዊነት እውነተኛ የሆነውን አምልኮ ለእግዚአብሔር እያቀረብን እንድንኖር እውነተኛ የሆነውን ምስጋና እውነተኛ የሆነውን አምልኮ እግዚአብሔርን ደስ የሚያሰኝ ያንን ሕይወት እንድንኖር እግዚአብሔር የሚያስፈልገውን ነገር በሙሉ እንደሰጠ ይናገራል። አንደኛው ሰጠ ብሎ በተለይ አዲሱ መደበኛ ትርጉም ላይ መታነቡ ከሆነ ቁጥር 3 ላይ እግዚአብሔር ወይም የመለኮቱ ኃይል ሰጠ ብሎ የሚናገረው እነዚህ ሁለቱን ነገሮች እንደሆኑ
እናያለን ማለት ነው። አንድም ለህይወት፣ ሁለትም እግዚአብሔርን ለመምሰል የሚያስፈልግ ነገር እንደተሰጠን እናያለን ማለት ነው። የመለኮቱ ኃይል እንደሰጠን እናያለን ማለት ነው። ቁጥር 4 ላይ ደግሞ ይመጣና ሌላ እግዚአብሔር ሰጠን የሚለውን ነገር ደግሞ ያነሳልናል። ቁጥር 4 ላይ አነባዋለሁኝ። እንደዚህ ይላል፣ ከክፉ ምኞት በዓለም ካለው ጥፋት አምልጣችሁ ከመለኮቱ ባህሪ ተካፋዮች በተስፋ ቃል እንድትሆኑ በእነዚያ ክብርና በበጎነት የተከበረ እጅግ ታላቅ የሆነ ተስፋን ሰጠን እያለ ይናገራል። ቁጥር 3 ላይ 2 እና 3 ላይ ቅድም እንዳልኳችሁ ለህይወት የሚያስፈልገን ነገር በሙሉ ሰጥቶናል። እግዚአብሔርን ለመምሰል የሚያስፈልገን ነገር በሙሉ ሰጥቶናል እግዚአብሔር። እሱም ብቻም ሳይሆን ሌላ እግዚአብሔር የሰጠን ነገር ደግሞ ተስፋ ሰጥቶናል እያለ ይናገራል ማለት ነው። ሐዋርያው ጴጥሮስ ለነዚህ አማኞች ወይም ደግሞ ለነዚህ በተለያዩ ቦታ ላሉ ቅዱሳን መጻተኛ ሆኖ በተለያየ ቦታ ለተበታተኑ ሰዎች የሚጽፍላቸው እግዚአብሔር ተስፋን ሰጥቶናል፣ እግዚአብሔር የተስፋን ቃል ሰጥቶናል ብሎ ይነግራቸዋል ማለት ነው። ተስፋው ምንድን ነው? እሱን ደግሞ እንየው። እዛው ምዕራፍ 4 ቁጥር 4 ላይ እናገኛለን። ተስፋው ምንድን ነው ካልን እንደዚህ ይላል፣ ስለ ክፉ ምኞት በዓለም ካለው ጥፋት አምልጣችሁ የመለኮት ባህሪ ተካፋዮች እንድትሆኑ ነው ብሎ ይናገራል ማለት ነው። ተስፋ ሰጥቶናል፣ ተስፋን ሰጥቷቸዋል እያለ ይነግራቸዋል። ተስፋው ምንድን ነው ካለን ደግሞ በዓለም ካለው ክፉ ምኞት አምልጠው የመለኮቱ ባህሪ ተካፋዮች እንደሚሆኑ ይናገራል ማለት ነው። ይሄ እዚህ ጋር እግዚአብሔር ወይም የመለኮቱ ኃይል የሰጠው ተስፋ የመለኮት ባህሪ መምሰል ነው። ይሄ የመለኮት ባህሪ መምሰል ስንል መለኮት መሆን ማለት አይደለም። በተሳሳተ መንገድ እንዳንረዳው የመለኮት ባህሪ ተካፋይ መሆን ማለት ራሱ መለኮት መሆን፣ ራሱ አምላክ መሆን ወይም ደግሞ አንዳንድ ሰዎች እንደሚሉት ይሄ ሊትል ጋድ ብሎ የሚያነሱት አለ አይደል? አማልክት መሆንን ያንን ሜንሽን የሚያደርግ አይደለም። የባህሪው ተካፋዮች ብሎ የሚነግረን ማለት ነው። የባህሪው ተካፋዮች ሲለን የእግዚአብሔርን ባህሪ ያ በእኛ ህይወት እየተገለጠ እኛ ራዲየት የምናደርገው እኛ ለሌሎች የምንገልጠው አይነት ህይወት እንደሆነ የሚነግረን ማለት ነው። ለምሳሌ አንድ ብረት እሳት ውስጥ ብናደርግ ብረቱ ወደ እሳትነት አይቀየርም። ምን ይሆናል? ይግላል። የጋለ ብረት ይሆናል ማለት ነው። ያንን የእሳቱን ባህሪ ሙቀትን ከዛ አብዞርብ ያደርግና ከዛ ይስብና እሱ ደግሞ ያንን የሚገልጥ ይሆናል ማለት ነው። ያንን ሙቀት ከእሳቱ ይወስድና ያንን ያሳያል ማለት ነው። ልክ እንደዚሁ የመለኮቱ ባህሪ ተካፋዮች ሆነናል ወይም ደግሞ እንድትሆኑ ነው ተስፋውን የሰጣችሁ ሲለን የእግዚአብሔርን ባህሪ ያ በእኛ ይኖር ዘንድ ነው። ያ የክርስቶስ ባህሪ ክርስቶስ እስቲ አምላክነቱ ጋር እንዳንሄድ ወደዛ እንዳትሄዱ። አምላክነቱ አይደለም። እስቲ ክርስቶስ የኖረውን ህይወት ወደ ታች ቁጥር 5 እና 7 እስከ 5 እስከ 7 ባለው ባህሪያቶቹን ይዘረዝርልናል ማለት ነው። የመለኮት ባህሪ ተካፋዮች ብሎ ከመለኮት ባህሪዎች የተወሰኑ ባህሪያቶችን ከ5 እስከ 7 ባለው ወደ በኋላ እንጠቅሳለን እና እነዛን ባህሪያቶችን ነው ሜንሽን የሚያደርግልን ማለት ነው። ስለዚህ የመለኮት ባህሪ ተካፋዮች እንድንሆን እግዚአብሔር ተስፋን ሰጥቶናል። ስለዚህ ሜይንሊ 3 ነገር አየን። እግዚአብሔር ሰጠን ወይም ደግሞ እግዚአብሔር ለህዝቡ እግዚአብሔር ሰጥቶናል ብለን የምናነሳቸው ለህይወት የሚያስፈልገንን እግዚአብሔርን ለመምሰል የሚያስፈልገንን ነገር በሙሉ የመለኮቱ ባህሪ ሳይሰስት ሳይከለክል እንደሰጠን እናያለን። እሱም ብቻም ሳይሆን ደግሞ ራሱ የመለኮቱ ባህሪ ደግሞ ተካፋዮችም እንድንሆን እግዚአብሔር ወይም የመለኮቱ ኃይል ተስፋን እንደሰጠን እንመለከታለን ማለት ነው። እነዚህ 3ቱን ነገሮች ይዝና ቁጥር 5 እስከ 7 ያለውን ደግሞ እንድናነብ ፈልጋለሁኝ። ሰጥቶናል እግዚአብሔር ወይም እግዚአብሔር ሰጠ፣ ለህዝቡ የሰጠው ነገር አለ። ያንን ያነሳልናል። ቅድም እንዳልኳችሁ ለህይወት የሚያስፈልግን ነገር ሰጥቶናል፣ አልከለከለንም። ለእግዚአብሔር ህይወት
እግዚአብሔርን ደስ የሚያሰኘውን ያንን ህይወት እንድንኖር የሚያደርገንን ነገር በሙሉ እግዚአብሔር ሳይከለክል ሰጥቶናል። አዎ ሰጥቶናል። እግዚአብሔር እሱን ለመምሰል የሚያስፈልገንን ነገር በሙሉ ሰጥቶናል። አዎ ሰጥቶናል። እግዚአብሔር እሱ ብቻ አይደለም ተስፋንም ጭምር አብሮ ሰጥቶናል። እግዚአብሔር ተስፋን እንደሰጠን ይነግረናል። ስለዚህ ምን እናርግ? ያንን ነው። ስለዚህ ምን እናርግ? ያንን ከቁጥር 5 እስከ 7 ባለው ያንን ሲናገር እናያለን ማለት ነው። ቁጥር 5 ጀምሮ ስናነበው እንደዚህ ይላል። ስለዚህ ምክንያት ትጋትን ሁሉ ያሳያችሁ በእምነታችሁ በጎነትን ጨምሩ። ጨምሩ ነው በቃ የዛሬ መልእክቴ። እንጨምር ነው። እግዚአብሔር ሳይሰስት ለህዝቡ የሚያስፈልገው ነገር በሙሉ ከሰጠ እኛ ምን እናርግ? እኛስ ምን እናርግ? ከኛስ ደግሞ ምን ይጠበቃል? እግዚአብሔር ምንድነው አሁን ከኛ ዲማንድ የሚያደርገው? ህይወትን ከሰጠን፣ ለእውነተኛ መንፈሳዊነት የሚያስፈልገው ነገር በሙሉ ከሰጠን እኛ ደግሞ ምን እናርግ? ያንን ሐዋርያው ቅዱስ ጴጥሮስ ሲጽፍላቸው እናያለን። ቁጥር 5 ላይ እደግመዋለሁ። ስለዚህ ምክንያት ከላይ ተስፋን ሰጥቶናል። ከላይ እግዚአብሔር ያደረገውን የመለኮቱ ኃይል ለህዝቡ የሰጠውን ነገር ያነሳና ስለዚህ ምክንያት ደግሞ ምን አርጉ? ጨምሩ እያለ ይናገራል። በትጋት ጨምሩ እያለ ይናገራል ማለት ነው። ትጋትን ሁሉ እያሳያችሁ በእምነታችሁ ላይ በጎነትን ጨምሩ እያለ ይናገራል ማለት ነው። ትጋት በአማኞች ህይወት ውስጥ በጣም ትልቅ ነገር ነው። በጣም መሰረታዊ ነገር ነው። እግዚአብሔር ስንፍናን የሚያበረታታ አምላክ አይደለም። እንደው መክብብ ምዕራፍ 10 ላይ ይመስለኛል 10 ላይ ሲናገር ዝንቦች የተቀመመውን ሽቶ እንደሚያገሙት እንደዚሁ ይልና ጥቂት ስንፍና መልካሙን አመል ያጠፋል እያለ ይናገራልና እግዚአብሔር ለህዝቡ በተለይ ምሳሌን ስናጠና በጣም ትጉ እንዲሆኑ እንደሚናገር እናያለን ማለት ነው። የጥበብ የሆኑ መጻሕፍትን ስናነብ በጣም ትጉ እንዲሆኑ ስንፍናን የሚጠላ አምላክ እንደሆነ ይናገራል ማለት ነው። ቀደም ባልኳችሁ መክብብ 10 ላይም ባለው ውስጥ ጥቂት ብትሆን ስንፍና ትልቁን ነገር ማጥፋት ይችላል እና ያ አይደለም። እግዚአብሔር እኛ ጋር ጥቂትም ቢሆን ስንፍና እንዲኖር የሚፈልግ አምላክ አይደለም። ትጉሆች እንድንሆን የሚፈልግ አምላክ ነው። ትጋትን ይዘን ነው ሌሎች ነገሮችን ጨምሮ የተባሉ ነገሮችን እግዚአብሔር እንድንጨምር የሚፈልገው። እነዚህ በትጋት እንድናደርጋቸው ነው የሚፈልገው። በትጋት እንድናደርግ በትጋት እንድንሰራ የሚፈልግ አምላክ ነው። ይሄንን ይለና ትጋትን ሜንሽን ያደርግና በእምነታችሁ ላይ ደግሞ በጎነትን ጨምሩ እያለ ይናገራል። ሁላችንም እንደምናውቀው ወደ ክርስትና ስንገባ የገባነው በእምነት ነው። አምነን ነው። ቁጥር 1 ላይም ይናገራል አይደል? እምነትን ላገኙ እያለ ይናገራልና እግዚአብሔር በሰጠን እምነት ነው ወደዚህ ወደ ክርስትና የገባ ነው ወይም ወደዚህ መንግስት የመጣ ነው። ደግሞ ወደ ብርሃን የመጣ ነው። ከድቅድቁ ጨለማ ያመለጥ ነው በእምነት አማካኝነት እንደሆነ ሁላችንም የምናውቀው ነገር ነው ማለት ነው። እምነታችሁ ላይ ግን በዛው ቅሩ አላለንም ቅዱስ ጴጥሮስ እዛ ላይ በጎነትን ጨምሩ እያለ ይናገራል። በእምነታችሁ ላይ በጎነትን ጨምሩ ያለ ቁጥር 5 ላይ ሲናገር እናያለን ማለት ነው። ያው ታውቃላችሁ በዲያቆንያ በየበዓሉ አቅም ለሌላቸው ሰዎች እንደ ቤተ ክርስቲያን የተወሰነ ነገር እናደርግላቸዋለን። አቅም ለሌላቸው በቅርብ ላሉ አቅም ለሌላቸው ሰዎች የተወሰኑ ነገር ይዘን ወደ እነሱ እንሄዳለን። ያ በጎነት ነው። እንደ ማህበር ያንን እናደርጋለን። ያንን ግን ኢንዲቪጁዋሊ በእኛ ህይወት እንድናደርግ እግዚአብሔር ይፈልጋል። በግል ህይወታችን ውስጥ አቅም ለሌላቸው ሰዎች በጎነት እያደረግን በጎነትን እያሳየን ለነሱ እንድንኖር እግዚአብሔር ይፈልጋል ማለት ነው። እምነትን አነሳ፣ በእምነታችሁ ላይ ደግሞ በጎነትን ጨምሩ እያለ ይነግረናል ማለት ነው። ይቀጥልና ደግሞ
በበጎነትም ላይ ዕውቀትን ጨምሩ እያለ ደግሞ ይናገራል። እንዳልኳችሁ ቅድም እኔ ዛሬ መልእክቴ እንጨምር ነው። በቃ ማለት እንድንጨምር ነው። እግዚአብሔር እንድናድግለት ይፈልጋል። እግዚአብሔር እንድንጨምርለት ይፈልጋል። በእኛ ህይወት ውስጥ ስፔሻሊ ካራክተር ዋይዝ በዚህ በእኛ አሁን ባለንበት ዘመን ብዙ በካራክተር ጥሩ ያልሆኑ ነገሮችን በምንሰማበት በዚህ ጊዜ ውስጥ እግዚአብሔር ግን የእውነት እንድንጨምር ደግሞ ይፈልጋል እና ከነዛ ውስጥ አንዱ ጨምሩ ብሎ የሚያነሳው ደግሞ በእውቀት ደግሞ ጨምሩ እያለ ይናገራል። አንዳንዴ ስለ እውቀት ጥሩ መጥፎ የሆኑ ነገሮች ይነገራሉ። እውቀት ምን ያደርጋል፣ እውቀት አያስፈልግም የሚሉ በእኛው በክርስቲያኖች ዘንድ አንዳንዴ ስነሳ እናያለንና መጽሐፍ ቅዱስ ግን እንደዛ አይለንም። እውነት ለመናገር በዚህ ክፍል ብቻም ሳይሆን ሐዋርያው ቅዱስ ጳውሎስም በቆላስይስ መልእክት ምዕራፍ 1 ላይ ሲናገር በእግዚአብሔር ዕውቀት እደጉ እያለ ሲናገር እናያለን ማለት ነው። እንደገና ደግሞ እዛው መልእክት ላይ ደግሞ ምዕራፍ 3 ቁጥር 10 ላይ ሲናገር ይሄ አዲሱን ሰው ለብሳችሁታል፣ በእውቀት የሚታደሰውን አዲሱን ሰው ለብሳችሁታል እያለ ይናገራልና ዕውቀት የምንጠላው ነገር አይደለም። በተለይ በእግዚአብሔር ቃል ዕውቀት እንድናድግ እግዚአብሔር ይፈልጋል። ክርስቶስን በማወቅ እግዚአብሔር እንድናድግ ይፈልጋል። ራሱን እግዚአብሔርን በማወቅ እግዚአብሔር እንድናድግ ይፈልጋል። የዕብራውያን መልእክት ምዕራፍ 5 ስናነብ አንዱ የምናገኘውና እግዚአብሔር የዕብራውያን መልእክት ተደራሲያንን ሲወቅሳቸው የምናገኘው በእግዚአብሔር ቃል ዕውቀት እምብዛም ስር የሰደዱ ሰዎች እንዳልሆኑ ይነግረናል ማለት ነው። ከምዕራፍ 5 ከቁጥር 11 እስከ 14 ያለውን ስታነቡ ያንን ታገኛላችሁ ማለት ነው እና የእግዚአብሔር ቃል ይሁን በእግዚአብሔር ቃል ዕውቀት ይሁን ራሱ እግዚአብሔርን በማወቅ እንደገናም ደግሞ ክርስቶስን በማወቅ እግዚአብሔር እንድናድግ የሚፈልግ አምላክ ነው ማለት ነው እና ራሱ ጴጥሮስም ደግሞ ይናገራል። ስለ መዳናችሁ ስለሚጠይቋችሁ ሰዎች ዘወትር መልስ ለመስጠት የተዘጋጃችሁ ሁኑ እያለ ይናገራል እና ዘወትር ስለ መዳናችን መልስ የሚጠይቁን ሰዎች ከእግዚአብሔር ቃል ነው መልስ የምንሰጣቸው፣ ከመልእክቱ ነው መልስ የምንሰጣቸው፣ ከዚህ ቃል ነው መልስ የምንሰጣቸው እና በእግዚአብሔር ቃል ዕውቀት ጨምሩ እያለ ደግሞ ይናገራቸዋል ማለት ነው። ሌላው ደግሞ ሶስተኛ የሚያነሳልን ራስን በመግዛት ጨምሩ እያለ ሐዋርያው ጴጥሮስ ሲያነሳ እናያለን። ለተደራሲያኑ ጨምሩ እያለ ከሚያነሳላቸው ሐሳብ ውስጥ አንዱ ራስን መግዛት ጨምሩ እያለ ይናገራል። ራስን መግዛት እንግዲህ እኔ ገላትያ ምዕራፍ 5 ላይ አንዱ የምናገኘው የመንፈስ ፍሬ እሱ ነው አይደል? ራስን መግዛት ነው። ገላትያ ምዕራፍ 5 ቁጥር 23 ላይ እናገኛለን ራስን መግዛት ማለት ነውና ምሳሌ ላይም ሲናገር ራሱን የሚገዛ ከተማን ከሚገዛ ይበልጣል እያለ ይናገራልና ራስን መግዛት በጣም ከባድ ነገር ስለሆነ ይሄ ምሳሌ ላይ ያለው ሐሳብ የተነሳ ይመስለኛል እግዚአብሔር አንድን ከተማ ከሚገዛ ራሱን የሚገዛ እንደሚበልጥ ሲናገር ማለት ነው። ለዛም የሆነ ይመስለኛል እግዚአብሔር የመንፈስ ፍሬ በመንፈስ አማካኝነት እኛ የምናፈራው ነገር እንደሆነ የሚነግረን እኛ የምናፈራው እኛ የምናሳድገው አይነት ባህሪ እንደሆነ እንደዛ አስባለሁ። ዝም ብለን በጣም ታግለን የምናመጣው አይመስለኝም። ራስን መግዛት በመንፈስ ቅዱስ አማካኝነት እሱ በእኛ የሚያደርገው እሱ በእኛ የሚያፈራው ባህሪ እንደሆነ እረዳለሁኝና ስለዚህ ጴጥሮስ ምን ይላቸዋል? ጨምሩ፣ ራስን በመግዛት ጨምሩ እያለ ሲያነሳ እናያለን ማለት ነው። ሌላው የሚያነሳላቸው በመጽናት ጨምሩ ደግሞ እያለ ይናገራል። ራስን በመግዛት ላይ በመጽናት ደግሞ ጨምሩ እያለ ይነግራቸዋል። በተለይ እነዚህ ሰዎች እነዚህ ተደራሲያን ስለ መጽናት ሲነግራቸው ገርሞኛል በእውነት። ምክንያቱም እነዚህ ሰዎች በየቦታው የተበታተኑ ስለ ወንጌል የተሰደዱ ብዙ መከራ የተቀበሉ እና ደግሞ የተቀበሉ ብቻም ሳይሆን እየተቀበሉም የነበሩ ሰዎች ናቸው። ስለ ወንጌል፣ ስለ እውነት፣ ስለ መዳን፣ ስለ ክርስቶስ መከራን እየተቀበሉ የነበሩ ሰዎች ናቸውና ለእነዚህ ሰዎች ጽኑ ይባላል። ስለ ወንጌል መከራ እየተቀበሉ ላሉ ሰዎች ጽኑ ተብሎ ስለ መጽናት ይነገራቸዋል።
አው ይነገራቸዋል። ምክንያቱም ጌታ ኢየሱስ ሲናገር እስከ መጨረሻ መጽናትን የሚፈልግ አምላክ ደግሞ አለ። አው የነበሩበት ሁኔታ እየተቀበሉ ነው መከራን ስለ ወንጌሉ፣ እየተቀበሉ ነው መከራን ስለ ክርስቶስ። ግን እስከ መጨረሻ ደግሞ ጽኑ ያለ ደግሞ ይነግራቸዋል ማለት ነው። ሌላው በሱ ላይ ደግሞ እግዚአብሔርን መምሰልን ጨምሩ። እግዚአብሔር ማዕከል የሆነበትን ህይወት እየኖራችሁ እግዚአብሔርን እያከበራችሁ እውነተኛ የሆነውን አምልኮ እያቀረባችሁ በሱ ጨምሩ ያለ ይነግራቸዋል። እሱ ብቻ አይደለም ደግሞ ሌላ ካራክተር ደግሞ ያነሳላቸዋል። የወንድማማች መዋደድን ደግሞ ጨምሩ ያለ ይነግራቸዋል። ይሄ የወንድማማች መዋደድ በቅዱሳን መካከል ስላለው መዋደድ ነው የሚያነሳልን። በተለይ ይሄንን የወንድማማች መዋደድ ሐዋርያው ጴጥሮስ ጳውሎስም ያነሳል፣ ለተሰሎንቄ ሰዎች ያነሳላቸዋል። በጣም በወንድማማች መዋደድ በአካያ ይሁን በመቄዶንያ እንዴት ዝናቸው እንደወጣ ይነግራቸዋል ማለት ነው። አንደኛ ተሰሎንቄ ምዕራፍ 4 ላይ እንደገና ዕብራውያንም ላይ ስናነብ ምዕራፍ 13 ላይ በወንድማማች መዋደድ ተዋደዱ እያለ የዕብራውያን መልእክት መጽሐፍ ጸሐፊ ለዕብራውያን መልእክት ተደራሲያን ሲጽፍላቸው እናያለን ማለት ነው። በወንድማማች መዋደድ ስንል በክርስቲያኖች መካከል ነው። ያ ወንድም ብለን የምናነሳው ክርስቲያኖችን አይደል? በክርስቲያኖች መካከል መዋደድ ይኑር። ያ መዋደድ በክርስቲያኖች መካከል አንዱ የአንዱን ሸክም እየተሸከመ አንዱ የአንደኛውን የከበደውን ነገር እያገዘው አንዱ አንደኛውን እየደገፈ በዚህ መልክ አብራችሁ ኑሩ ነው የወንድማማች መዋደድ በክርስቲያኖች መካከል ነው። ይህንን የወንድማማች መዋደድን ጨምሩ ብሎ የሚያነሳልን ማለት ነው። ይሄ አንዱ በእኛ ዘመን የተሸረሸረ ነገር ይመስለኛል። በተለይ ስለ ድሮ አባቶቻችን ሲነግሩን ወላጆቻችን ሲነግሩን በጣም የወንድማማች መዋደድ በጣም በመካከላቸው እንደነበረ ይነግሩናል፣ ያጫውቱናል። እንዴት እንደሚዋደዱ እንዴት አይነት መዋደድ በመካከላቸው እንደነበረ እንዴት አይነት መቀባበልና መከባበር እንደ መካከላቸው እንደነበረ በጣም በብዙ ይነግሩናል፣ እንሰማለን። ይሄ ግን ዛሬ በተወሰነ መልኩ ቀንሶ እናገኛለን ይሄ የወንድማማች መዋደድና ጴጥሮስ ግን ሲነግረን ጨምሩ በወንድማማች መዋደድ፣ የወንድማማቾች መዋደድ በመካከላችሁ ይኑር፣ ተዋደዱ እርስ በርሳችሁ እያለ ይነግራቸዋል። ሲያጠቃልል ደግሞ የሁሉ ነገር ማሰሪያ የሆነው ፍቅርን ደግሞ ጨምሩ እያለ ይነግራቸዋል። ይሄኛው ደግሞ ፍቅርን ጨምሩ ብሎ ሲነግራቸው ከሁለት አንፃር እንደሆነ አስባለሁኝ። አንድም ወደ ላይ እግዚአብሔርን፣ ሁለትም ከሰዎች ጋር ስል ካመኑ ሰዎችም ካላመኑ ሰዎችም ጭምር። ብዙ ጊዜ ይከብደናል ክፉ የሆኑ ሰዎችን በእኛ እይታ ክፉ ናቸው ብለን የምናስባቸው ሰዎች፣ መልካም አይደሉም ብለን የምናስባቸውን ሰዎች ከእነሱን መውደድ ይከብደናል። ብዙ ጊዜ ቻሌንጅ ያደርገናል። ጥሩ ካራክተር የላቸውም፣ ጥሩ ስነ ምግባር የላቸውም፣ ስራቸው ጥሩ አይደለም ብለን የምናስባቸውን ሰዎች መውደድ ይከብደናል። እና ይሄ ፍቅራችን በተለይ አሁን በጣም ኮንዲሽናል ወደ መሆን እየሄደ ነው። ወይም በሁኔታ ላይ የተመሰረተ ሲወዱን የምንወዳቸው፣ ሲያከብሩን የምናከብራቸው፣ ለኛ ፍቅር ሲያሳዩን እኛ ደግሞ ፍቅር የምናሳያቸው ሰጥቶ መቀበል የሚባል አይነት መርህ ላይ የተመሰረተ አይነት ፍቅር ነው አሁን በእኛ ዘመን ያለው። ያንን አይደለም ግን እዚህ ጋር ሪፈር የሚያደርገልን ማለት ነው። ፍቅርን ጨምሩ ሲለን ሰዎችን ሁሉ ውደዱ ነው። ክፉ ነው? አዎ ውደዱት። ጥሩ ስነ ምግባር የለውም? አዎ ውደዱት። ይኑር በመካከላችሁ፣ በዚህ በፍቅር ጨምሩ እያለ
ሐዋርያው ቅዱስ ጴጥሮስ ሲጽፍልን ወይም ደግሞ ሲጽፍላቸው እናገኛለን ማለት ነው። ለምን ካልን ቁጥር 2-4 ላይ ቀደም እንዳልኩት መግቢያ ላይ እግዚአብሔር ለሕይወት እግዚአብሔርን ለመምሰል እንደዚሁም ደግሞ የመለኮቱ ባህሪ ተካፋዮች እንድንሆን እግዚአብሔር ተስፋን ሰጥቶናል። የሰጠን ነገር አለ። ከተቀበልነው ነገር ተነስተን ነው እነዚህን ባህሪዎች ማሳየት የምንችለው እንጂ እንደዚሁ ማሳየት በእውነት ይከብደናል በጣም። ለምን ካልን አንችላቸውም። ራስን እንዴት እየገዛን በዚህ ዘመን እንዴት እየኖርን እንሄዳለን? ሰዎችን እየወደድን በወንድማማች መዋደድ እየተዋደድን እንዴት መሄድ እንችላለን? ወይም እንዴት መኖር እንችላለን? እግዚአብሔር የሚያስፈልገውን ነገር በሙሉ ሰጥቶን ነው ጨምሩ ያለን። እንቀጥል። ከ8-11 እነዚህ ነገሮች የሌሉት ቁጥር 8 ጀምሮ አነባለሁ። እነዚህ ነገሮች ለእናንተ ሆነው ቢበዙ በጌታችን በኢየሱስ ክርስቶስ እውቀት ስራ ፈቶችና ፍሬ ቢሶች እንዳትሆኑ ያደርጓቸዋል። ዋው! እንዴት አስደናቂ ነው! እነዚህ ነገሮች ለእናንተ ሆነው ቢበዙ በጌታችን በኢየሱስ ክርስቶስ እውቀት ስራ ፈቶችና ፍሬ ቢሶች እንዳትሆኑ ያደርጋቸዋል። ግቡ ይሄ ነው። እንጨምር። መጨመራችንን የሚፈልግ አምላክ አለ። እንደግ። ማደጋችንን የሚፈልግ አምላክ አለ። እነዚህ ባህሪያት ያሉት ሰው አንድም ስራ ፈት አይደለም፣ ሁለትም ፍሬ ቢስ አይደለም። ስራ ፈት የምትለዋ ቃል ሳይ በጣም ገረመኝ። ስራ ፈት ምንድን ነው ካለን ስራ ያለው ስራ የማይሰራ ነው ስራ ፈት ብለን የምንጠራው። ስራ ሳይኖረው ስራ የማይሰራ ኦኬ ስራ የለውም የሚሰራው ነገር የለውም እንላለን። ስራ ያለበት የሚያደርገው ነገር ያለው የሚሰራው ነገር ያለው ስራ የማይሰራ ሰው ግን እሱ ነው ስራ ፈት። እንደዛ እንዳንሆን ምን እናርግ? ብዙ ነው ስራው። የእግዚአብሔር ቤት ብዙ ስራ አለ፣ የሚሰራ ብዙ ስራ አለ። ራሱ ጌታ ኢየሱስም ተናግሯል። መከሩ ብዙ ነው፣ ሰራተኞች ጥቂት ናቸው። የመከሩ ጌታ ሰራተኞችን እንዲልክ ለምኑ ብሎ ራሱ ጌታ ኢየሱስ ተናግሯል። ስራው ብዙ ነው፣ የሚሰራው ስራ ብዙ ነው። ስራ እያለ ስራ ፈቶች እንዳንሆን የምንሰራው ነገር እያለ እግዚአብሔር እንድንሰራለት የሚፈልገው ነገር እያለ በዘመናችን እግዚአብሔር እንድናደርግለት የሚፈልገው ነገር እያለ ስራ ፈቶች እንዳንሆን ምን እናርግ? ወደ 7-8 የሚጠጉ ነጥቦች አሉ ቅድም ያነሳዋቸው። እንጨምር እነሱ። ዛሬ እግዚአብሔር ይፈልጋል፣ እንድንጨምርለት ይፈልጋል። እሱ ብቻ አይደለም ስራ ፈቶች እንዳንሆን ብቻም ሳይሆን ፍሬ ቢሶች እንዳንሆን ያደርገናል። ብዙ ፍሬን ለማፍራት ብዙ ፍሬ በእኛ እንዲገኝ ጌታ ኢየሱስን በመጨረሻው ጊዜ ሲመጣና በፊቱ ስንቆም በብዙ ደስታና በብዙ ፍሬ ፊቱ እንቆም ዘንድ ምን እናርግ? እንጨምር። ያንን ይፈልጋል። ያንን ነው ሐዋርያው ቅዱስ ጴጥሮስ የሚነግረን። ያሉት ሰው ስራ ፈት አይደለም። እነዚህ ባህሪያቶች ከላይ ዘረዘርናቸው፣ እነዛ ባህሪያቶች ያሉት ሰው ስራ ፈት አይደለም፣ ፍሬ ቢስ አይደለም፣ ፍሬ የሌለው ሰው አይሆንም። ባይ ዲፎልት ሊሆን አይችልም እንደዛ። የሌሉትስ በዚሁ ክፍል ይናገራል። እነዚህ ነገሮች የሌሉት እውርና በቅርብም ያለውን ብቻ ያያል፣ የቀደመውንም ኃጢአቱን መንጻት ረስተዋል ያለ ይናገራል። ያሉት
ፍሬቢስ አይሆኑ፣ ስራ ፈቶች አይሆኑ። እነዚህ ባህሪያት ደግሞ የሌሉት ሰው ይሄ ባህሪ የሌለው ሰው ደግሞ በቅርብ ያለውን ብቻ የሚያይ በሩቁ ያለውን የማያስተውል የእግዚአብሔርን ሐሳብ የማይረዳ ኢቭን የራሱ ኃጢአቱ መንጻት ረስቷል እያለ ይናገራል። ስለዚህ ይላል ቁጥር 10 ላይ ስለዚህ ወንድሞች ሆይ መመረጣችሁንና መጠራታችሁን ታጸኑ ዘንድ ከፊት ይልቅ ትጉ፣ እነዚህም ብታደርጉ ከቶ አትሰናከሉምና ያለ ይናገራል። ትጋት ይፈልጋል። ቁጥር 5 ላይ ብለናል ቅድም እግዚአብሔር ትጋትን የሚፈልግ አምላክ ነው። እግዚአብሔር ስንተጋለት ማየት የሚወድ አምላክ ነው። ያንን የሚፈልግ አምላክ ነው። ከፊት ይልቅ ደግሞ ትጋት ራሱ የሚጨመር ነገር ነው። ትጋት ራሱ እንድንጨምር እግዚአብሔር ይፈልጋልና የእውነት እግዚአብሔር አምላክ በትጋት ይባርከን። ቁጥር 11 ላይ ያለው አንድ አስደናቂ ነገር ይናገራል። ቁጥር 11 ላይ እንዲሁ ወደ ዘላለሙ ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ መንግስት መግባት በሙላት ይሰጣችኋል እያለ ይናገራል። በጣም ሁለተኛ ቆሮንቶስ ላይ ምዕራፍ 3 ቁጥር 14 እስከ 15 ላይ አንድ ነገር ይላናል። ዛጋ ቤቱን በአገዳ ስለሰራና ስለተቃጠለበት ሰው ሲናገር ወደ እግዚአብሔር መንግስት አይገባም አይለንም፣ ይገባል፣ ግን በጭንቅ እንደሚገባ ነው ይላል። ማለት መጽሐፍ ቅዱስ በጭንቅ ነው የሚገባው ካለን ምን ያክል ሊያስጨንቅ እንደሚችል አስቡት። እነዚህ ባህሪያት ኖሮት የጨመረ ሰው፣ በትጋት የጨመረ ሰው፣ በወንድማማች መዋደድ የጨመረ፣ በፍቅር የጨመረ፣ በእውቀት የጨመረ፣ ራስን በመግዛት የጨመረ ሰው ግን ወደ እግዚአብሔር የመግባት የሚገባው ቦልድሊ ነው። ወደ እግዚአብሔር የሚገባው በሙላት ነው። ወደ መንግስቱ የሚገባው እናም ልላችሁ የምፈልገው ነገር እግዚአብሔር ያጎደለብን ነገር የለም። ለህይወት የሚያስፈልገንን ነገር በሙሉ እግዚአብሔር ሰጥቶናል። እግዚአብሔርን ለመምሰል የሚያስፈልገን ነገር በሙሉ እግዚአብሔር ሰጥቶናል። ስለዚህ እንጨምር። ደግሞ ተስፋን ሰጥቶናል። የመለኮቱ ባህሪ ተካፋዮች እንድንሆን እግዚአብሔር ተስፋን ሰጥቶናል። ስለዚህ ምን እናርግ? እንጨምር። እግዚአብሔር እንድንጨምርለት ይፈልጋል። በቃ ፋይናሊ ሁሉ ነገር አልቆ ጌታ ፊት ቆመን ስንቆም ፍሬ ቢሶች እንዳንሆን በብዙ ፍሬ በጌታችን ፊት ስንቆም በብዙ ፍሬ በጌታችን ፊት ቆመን ስንታይ ምን እናርግ? እንጨምር። ይኑሩን እነዚህ ባህሪያቶች። አንዳንዴ እኔ አድጌ ያለው እኔ ጨምር ያለው የሚልም ካለ አድገን አንጨርስም። ምድር ላይ እስካለን አድገን በቃ ክርስትና እዚህ ጋር ነው ብለን የምናስቀምጠው አይደለም። እስከንሄድ ድረስ እየተሰራን እስከንሄድ ድረስ እያደገን ነው የምንሄደው። እነዚህ ባህሪያቶች ሁሌ እንትን እያለ እየጨመርን ላንሄድ እንችላለን። እነዚህ አሁን ቅድም የዘረዘርናቸውን ባህሪያቶች በየዕለቱ ግን እነዚህን ባህሪያቶች እየጨመርን ፕራክቲስ እያደረግናቸው እያንዳንዱን እየተለማመድን እንሄዳለን ማለት ነው። ያንን ነው እግዚአብሔር ከኛ የሚፈልገው። ስለዚህ እግዚአብሔር ለህይወት የሚያስፈልገንን ልክ ትንሽ ልጅ ትንሽ ሕፃን ወላጆቹ የሚያስፈልገውን ነገር ሁሉ አድርገውለት ከሱ ደግሞ የሚጠብቁት ነገር አለ። ማደጉን ይጠብቃሉ።
ዳዴ ማለቱን ይጠብቃሉ። በእግሩ መሄዱን ይጠብቃሉ። ትምህርት ቤት መግባቱን ይጠብቃሉ። ኢቭን አድጎ ከግቢ ተመርቆ ሲወጣ ያንን ቀን ይጠብቃሉ። እያንዳንዱን ስቴፑን ሴሌብሬት ያደርጋል ቤተሰብ። በእያንዳንዱ ስቴፕ ዳዴ ሲል ወላጅ እንዴት ደስ እንደሚላቸው ከግቢ ተመርቀው ልጆች ሲወጡ ተመርቆ ከወጣው ልጅ በላይ ደስተኛ የሚሆነው ወላጆች ናቸው። ለምን? በልጃቸው እያንዳንዱ እድገት ውስጥ ደስተኛ ስለሚሆኑ። እግዚአብሔር እንዲሁ ነው፣ በእያንዳንዱ ፕሮግረሳችን ደስተኛ የሚሆን አምላክ ነው። ምክንያቱም የሚያስፈልገንን ነገር በሙሉ ስለሰጠን ኢን ሪተርን ደግሞ ከኛ ምን ይጠብቃል? ማደጋችንን፣ መጨመራችንን እግዚአብሔር ይፈልጋል። ስለዚህ ዛሬ ልላችሁ የምፈልገው በራሴም ደግሞ ለተወሰነ ጊዜ ስጸልይበትም የነበረ ቃል ነው ይህ ቃልና የእውነት እግዚአብሔር እንድንጨምር ይርዳን። እግዚአብሔር እንድናድግ በብዙ ደስታ በብዙ ፍሬ ፊቱ መቅረብ እንድንችል፣ ስራ ያለብን ዳተኞች እንዳንሆን፣ ስራ ያለብን ስራ ፈቶች እንዳንሆን እንድንጨምር እግዚአብሔር ይርዳን። አንገቶቻችንን ዝቅ አድርገን እንጸልያለን።